ሐዋሳ ስትነሳ የብዙዎች የትዝታ ማህደር የፍቅር መጀመሪያና የቤተሰብ መዝናኛ የሆነው ታሪካዊው የፍቅር ሐይቅ ትኩስ የሐይቅ ውጤቶች የሚቋደሱበት ድምቅ ያለው የአሳ ገበያ እንዲሁም በተፈጥሮ ውበት በዱር እንስሳትና በወፎች ዝማሬ የሚታወቀውና የጎብኚዎች ቀዳሚ ምርጫ የሆነው ማራኪው አሞራ ገደል በዋናነት ይጠቀሳሉ። ሆኖም ግን እነዚህ የከተማዋ ታላላቅ መገለጫዎች በአሁኑ ወቅት ተፈጥሯዊ ለምለምነታቸው ተሸርሽሮ መሰረተ ልማቶቻቸው ማርጀታቸውና በጽዳት ጉድለት ምክንያት ክብራቸውን በማይመጥን ሁኔታ ላይ ይገኛሉ። በተለይም የአሞራ ገደልና የፍቅር ሐይቅ መዝናኛዎች የነበራቸውን ውበት መልሰው እንዲጎናጸፉና የአሳ ገበያው ወደ ዘመናዊ ንጹህ ማዕከልነት እንዲቀየር ማድረግ የከተማዋን ገጽታና ተስፋ ለመቀየር ወሳኝ እርምጃ ሆኗል። ይህንን ታሪካዊና ትውልድ ተሻጋሪ ስፍራም በአዲስ መልኩ ለማልማት የተወጠነው ታላቅ ፕሮጀክትም የሀገርን የብልጽግና ጉዞ የሚያፋጥን ነው። በአዲስ አበባ በተካሄደው የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት የሀብት ማሰባሰቢያ መድረክ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የልማት ስራው ለነገ ትውልድ ስኬት ዋስትና መሆኑን ተናግረዋል። በመንግስት መሪነት በግል ባለ ሀብቱ ተሳትፎና ትብብር የተለያዩ የልማት ስራዎች እየተከናወኑ መሆኑንም አንስተዋል። ኢትዮጵያ ሀገራችን አሁን ያለችበት ዘመን የመነሳት ዘመን ነው። አንዳንድ ጊዜ የብዙ ሀገራትን ታሪክ ስናነብ የጥፋት ጊዜ የሚባል አለ። ከችግር ከጉስቁልና ከረሃብ ከጦርነት የሚሻገሩበት የጥፋት ጊዜ አለ እና ይሄ ዘመን ለኢትዮጵያ የጥፋትና የብልጽግና ዘመን ነው ብለን መናገር እንችላለን። ይሄ የመንግስት በጀት ይሄ እድገት ለምንድን ነው እስካሁን የቆየ ብለን ስናስብ ደግሞ በጥፋት ዘመን በጥፋት ጊዜ አንዳንድ ጊዜ መሪዎች ንጹህ ልቦና ይዘው ጥሩ ሀሳብ ይዘው ሲመጡ የሚከወን ስለሆነ በዚህ አጋጣሚ የመደመር መንግስት መሪ እና ለሁሉም ስራዎቻችን ሀሳብ አመንጭ የሆኑት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን በዚህ አጋጣሚ ማመስገን እፈልጋለሁ። የሐዋሳ የልማት ፕሮጀክት ትልቅ በጀት የሚጠይቅና ሲጠናቀቅ ለነገ ተጠቃሚነት ማረጋገጫ መሆኑን ጠቁመው አንድነታችንን እንደ ጋሻና ጦር በመጠቀም ኢትዮጵያን ከድህነትና ኋላ ቀርነት የምናላቀቅበትና በጋራ የምንለማበት መጪው ጊዜ አሁን ነው ብለዋል። የሐዋሳ ፕሮጀክት ፓምፕሌቱ ላይ እንዳየሁት ገና ብዙ ገንዘብ የሚጠይቅ ነው። አጀማመራችን ሁላችንም እዚህ ውስጥ ስላለን ማለት ነው። ከዚህም ገፋ ያለ ነገር አዋተን ነገ ሐዋሳ ዛሬ የጀመረችውን ልማት ስታጠናቅቅ እና በርካታ ቱሪስቶች የሚውሉባት በነገራችን ላይ ቱሪስት ብቻ ሳይሆን የኢንዱስትሪ ከተማችንም ናት ሐዋሳ። ያ ሁሉ ነገር ከተከወነ በኋላ የዛሬ 20 ዓመት ሐዋሳን የሚያይ ሰው በነከሌ ጊዜ ይሄ ተዋጦ እኮ ነው ይሄ የተሰራ መባሉ አይቀርምና ሀገራችንን በጋራ ከድህነት ከኋላ ቀርነት እና ከመጥፎ ስነ ምግባሮች ተላቀን በጋራ የምናለማባት መጪው ጊዜ ብሩህ ይሆናል። የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞ ለአሞራ ገደል ለፍቅር ሐይቅና ለአሳ ገበያ ዘመናዊ ግንባታ ፕሮጀክት በአጋርነት ለማሳካትና ሐዋሳን የአፍሪካ የቱሪዝምና የኮንፈረንስ ማዕከል ለማድረግ በትኩረት እየተሰራ መሆኑን ገልጸዋል። ሐዋሳን በጋራ ለመገንባት የቀረበውን ጥሪ ተቀብለው በቁርጠኝነት ለሰሩና የበኩላቸው ሚና ለተወጡም ምስጋና አቅርበዋል። ሐዋሳ ከተማ የደቡቧ ፈርጥ የሰላም ደሴት ምናልባት ሐይቅን ጨምሮ ባላት ውበት ብዙዎች የምድር ገነት ይሏታል። እዛ መጥቶ የቆየ ሰው የህዝቡን መልካም የእንግዳ አቀባበል ሲመለከት ዳይ ቡሽ ብሎ የሚቀበል ህዝብ ያለበት በመሆኑ የፍቅር ቤትም ትባላለች። ስለዚህ ሐዋሳን በዚህ መልኩ ማስዋብ ማሳደግ ከቻልን ለኑሮ ለመዝናኛ ለቱሪዝም ኮንፈረንስ እንደዚሁም ለኢንቨስትመንት እንድትመች አድርገን እየሰራናት ነው ያለነው። ሐዋሳን በጋራ እንድንገነባት እቅድ አዘጋጅተን እናንተንም አግዙን አብረን ገንባ ብለን ጥሪ አስተላልፈን ነበረ። ጥሪያችንን ተቀብላችሁ በቅርብና ሩቅ ያላችሁ በእኛ ክልል ጉዳይ ያላችሁም የሌላችሁም ምናልባት ፍቅራችንን አይታችሁ ያገባኛል በማለት ካላችሁም ከሌላችሁም አንስታችሁ ሐዋሳን በጋራ ለመገንባት ላሳያችሁት ቁርጠኝነት በራሴና በሲዳማ ክልል ህዝብ እንደዚሁም በሐዋሳ ህዝብ ስም እጅግ አመሰግናቸዋለሁ።
ሐዋሳን በዘመናዊ መንገድ ለመገንባት ለተወጠነው ፕሮጀክት ከ3.5 ቢሊዮን ብር በላይ በጀት እንደሚያስፈልግ የጠቀሱት የሐዋሳ ከተማ ከንቲባ ጥራቱ በየነ ከዚህ ውስጥ 2 ቢሊዮን ብር በከተማ አስተዳደሩ 1.5 ቢሊዮን ብር ደግሞ በገቢ ማሰባሰቢያ መርሃ ግብር ለማሰባሰብ መታቀዱን አስረድተዋል። በመጀመሪያው የሐይቅ ልማት እቅዳችን የፍቅር ሐይቅን፣ የአሞራ ገደልና የአሳ ገበያ የሚባለውን የሐይቁን ክፍሎች በዘመናዊ መንገድ ሁሉንም መሰረተ ልማቶች ባሟላ መልኩ ለነዋሪዎችም ለቱሪስቶችም በሚመች መልኩ ለማልማት እቅድ ሰንቀናል። ይህንን ትልቅ ራዕይ በትብብር መስራት ያስፈልጋል። ለዚህም በአጠቃላይ ለመጀመሪያው ምዕራፍ ከ3.2 እስከ 3.5 ቢሊዮን ብር ያስፈልገናል። ይህ ደግሞ ለመንግስት ብቻ ስለማይቻል ከዚህ ውስጥ 1.5 ቢሊዮኑን የከተማችን ነዋሪዎች፣ የክልላችን ህዝቦች፣ የሐዋሳ ወዳጆች፣ ባለሀብቶች አጋር እንዲሆኑ ለዚህ ልማት ጥሪያችንን ከ2 ወራት በፊት ክቡር ፕሬዝዳንት በተገኙበት አቅርበናል። በዚህም ህዝባችን ባለፉት 2 ወራት የሐዋሳን ሐይቅ ልማት ከህፃን እስከ አዋቂ፣ ከተማሪ እስከ ባለሀብት እስከ ምሁር ሁሉም ከቆጠበው ካለው ሀብት ከሌለውም የመንግስት ሰራተኛው ደሞዝ ጭምር ሲለግስ ቆይቷል። ታላላቅና ሀገር በቀል የልማት ፕሮጀክቶች በመንግስት በጀት ብቻ ተከናውነው አይጠናቀቁም። የህዝብ፣ የባለ ሀብቱ፣ የዲያስፖራውና የባለድርሻ አካላት የተቀናጀ ተሳትፎ፣ እውቀትና ሀብት ለውጤታማነቱ ወሳኝ መሰረት ነው። ይህ ለአሞራ ገደል፣ ለፍቅር ሐይቅና ለአሳ ገበያ መታደስ የተወጠነው ታላቅ የልማት ፕሮጀክት ከተራ የመሰረተ ልማት ግንባታ በላይ እንደ ታላቁ የኢትዮጵያ ህዳሴ ግድብ ህዝባችንን በአንድ ዓላማ ዙሪያ የሚያሰባስብና የጋራ ባለቤትነትን የሚያረጋግጥ ዳግማዊ ሀገራዊ አሻራ ነው። ፕሮጀክቱ በተቀመጠለት ጊዜና ጥራት ሲጠናቀቅ የከተማዋን የኑሮ ዘይቤ በመቀየር የንግድና የኢንቨስትመንት እድሎችን በማስፋት ሰፊ የስራ እድል በመፍጠር ሐዋሳን በምስራቅ አፍሪካ ብሎም በአህጉሪቱ ተመራጭ የኮንፈረንስና የቱሪዝም መዳረሻ እንደሚያደርጋትም ጽኑ እምነት ተጥሎበታል።